አብይ ፈጽሞ ብለው ለመናገር አይፈልጉም። ይሄንን እያሉ ነው ያሉት። አዎ ታዲያ ጄኖሳይዱ በራስሽ በወያኔ ነው ጄኖሳይድ የተደረገው፣ ባጎች በሻቢያ ማለት ነው ጄኖሳይድ የተደረገው። የእናንተ ትግራይን የሚያስተዳድረው ግማሽ ኤርትራዊ ዘር ያለበት ነው። ኤርትራን የሚያስተዳድረው የትግራይ ዘር ያለበት ነው። ጄኖሳይዱ በእናንተና በእናንተ እንጂ በኢትዮጵያኖች አይደለም፣ በፌዴራል መንግስት አይደለም። ይኸውልሽ ገና ይኸውልሽ እያንዳንዱ ገና ደብረጽዮን መጥቶ ይመሰክራል ለጠፋው ጥፋት። አብይ አህመድ ጄኖሳይዱን ፈጽሞታል ወይ? I will tell you this as a lawyer. I cannot say who did this and that, but the crime was committed in Tigray. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይም ያንን የፈጸመው እከሌ ነው ልልህ አልችልም። You're a lawyer. Yeah. Were you not a lawyer in 2021 when you said አድርሽለት ለዛ ፐርሳም ባል ለሌቦች ሻቢያዎች ለሌቦች ወያኔዎች አድርሽለት የራሳቸውን ህዝብ ቀቅለው ለበለት ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉ ነበር። I was a lawyer and I was in the heat of a conflict that was claiming the lives of hundreds of thousands of ያኔም የህግ ባለሙያ ነኝ። በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበርኩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? I believe genocide has been committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ያምናለሁ። No. በአብይ አህመድ Well, I have to be responsible for my words now. አሁን ለምናገራቸው ቃላት መጠንቀቅ አለብን። So you weren't responsible. ከዚህ በፊት የማይጠነቀቁ ታፕ ኮፒሊንግ ታፕ ኮፒሊንግ ታፕ to stand by my position that ታፕ ኮፒሊንግ አሁንም በአቋሜ ለመገኘት ዝግጁ ነኝ። genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did. Of course, it's genocide. የትግራይ ፒፕል ጄኖሳይድ ተደረገ በማ በራሳቸው ጄኖሳይዱ እንደተፈጸመ ያምናሉ፣ ግን አብይ ፈጽሞ በራሳቸው በወያኔ አይፈልጉም በሻቢያ ያሉ ነው ያሉት። Yes. አዎ It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረ ነው? No, there were so many actors involved. So many, you see? ጦርነቱ እኮ በርካታ There are so many. Was he one of There are so many actors there. Number 1 ሻቢያ፣ number 2 ወያኔ አንቺ ማለት ነው በራሳችሁ። ምክንያቱም you want to come in Addis, you want to come in Addis, you want to by 4 ኪሎ because you kill your people. የራሳችሁን ህዝብ ገላችሁ ልክ እንደ ድሮ ማለት ነው። ልክ እንደ ድሮ የራሳችሁን ህዝብ ትገሉና ከዛ በኋላ ደርግ ሃይደር ላይ ህዝብን ጨረሰ ብላችሁ ከዛሬ 35 ዓመት በፊት የሰራችሁት የለም ያ ወያኔ እዚህ ጋር አለ ብላችሁ ወያኔ እዚህ ጋር አለ ብላችሁ እንትን ላይ አስጨፈጨፋችኋቸው። አዲግራት ላይ አስጨፈጨፋችሁ። አዲግራት ልጅ ተጨፈጨፉ። የዓለም መንግስትን ትኩረት አገኛችሁ። ከዛ በኋላ 4 ኪሎ ገባችሁ። now it is not the time, it is not that time, no, that's why አሁንም ደግሞ ጄኖሳይድ የራስህን ህዝብ ጨፍጨፈ ያ አማራ ክልል ላይ ምንድነው የሚባለው? ምንድነው ይሄ? ምንድነው ሀውዜ ላይ ማነው ስሙ? ይሄ ምንድነው? የራሳችሁን ህዝብ ጨፍጨፋችሁ ጦርነት ያነሳችሁበት አማራን የጨፈጨፋችሁበት አማራ ክልል ላይ ምንድነው የሚባለው? ምንድነው የጄኖሳይዱ? ያ ዋት አባውት አማራ ክልል ጄኖሳይድ? ወልቃይት ላይ የጨፈጨፋችሁት የአማራ ህዝብ ጄኖሳይድ ያደረጋችሁ አማራውን ጄኖሳይድ ያደረጋችሁት አማራውንስ ራሱ ትግሬውንስ ከዛ የራሳችሁን ህዝብ ሱዳን አስገባችሁ። አማራውን ግን እዛ ላይ ጨፈጨፋችሁ። ከዛ በላይ የትግሬ ጄኖሳይድ ነው አላችሁ። የተጋሩ ጄኖሳይድ ነው አላችሁ። ህዝብ የተጋሩ ነው የሞተው አላችሁ። አሃ ራያ ላይስ that's ወያኔ። አንቺ ደግሞ የወያኔ ልጅ ነሽ። ስለዚህ እኔ ደግሞ ወያኔ ነቀዬ ታስገብቻለሁ ራስሽ ላይ ዞራል። እኛ 27 years ስንጨፈጨፍ 27 years ስንጨፈጨፍ አላመናችሁም ነበር። አሁን እናንተ ስትጨፈጨፉ ይሄ እኮ ያንቺ መሪ እኮ ነው። ጭፍጨፋው ላይ የነበረው መሪሽ እኮ ነው። this is a genocide? ጌታቸው ጄኖሳይዱን ፈጽሞታል ወይ? ጌታቸው አሰፋ tell you this as ይኸውልሽ አጎትሽ ነው ይሄንን የተናገረው። አጎትሽ ጌታቸው ረዳ this is ጌታቸው ረዳ አጎትሽ ነው የተናገረው። is from Tigray, yeah, the ex TPLF minister, ex-minister TPLF. Okay, now you understand? ስለዚህ እኔ መጨፈጭፍሽ አንቺን እኔ አንቺን የምናገርሽ አንቺን ልክ ልክሽን ማስገባሽ
በአክቲቪስትነቴ ነው። እግርሽ እዚህ ጋር ሲደርስ በአክቲቪስትነቴ እነግርሻለሁ። አም አክቲቪስት ናው አም አክቲቪስት አይ ስታርት ነው። አርፎ መቀመጥ አላዋጣም አይደለም። ዝም ማለት አላዋጣም አይደለም። አሁን እኔ እሰራለሁ። አሁን እንዲያውም እኔ ለእውነት ነው የምሰራው። ለእውነት ጦርነትን እየደገፍን ሳይሆን ባንቺና ባንቺ ይሄ ጦርነት የትግራይ ህዝብ እንዲጠላ ካደረጉት አንቺና ባልሽ ናችሁ። አንቺና ባልሽ ያ ፓትሎክ ላይ ድሮ ስትለፈልፉ ማለት ነው። ስትለፈልፉ ህዝባችሁን ያስበላችሁ። ህዝባችሁን ዛሬ ህፃናት እናትና አባት አልባ የሆኑ ህፃናት የተገኙበት ባንቺና ባንቺን መሰሎች ናቸው። ያ ጠይቀንሻል እኮ ምን ብለን የጠየቅሽ? እኔና ሰብሌ ተጋሩ የዛኔ ጦርነቱ ጊዜ ትግሬ መሆንሽን እንግዲህ ዓለም በሙሉ ያወቀው አሁን ነው። ትግሬ ነሽ ወይ አልሽ? አይደለም አልሽ። የጦርነቱ ጊዜ አልነበርሽም። ጦርነቱ ካለቀ በኋላ ነው የመጣሽ ማዋጮ ብለሽ። ሻቢያ ነሽ አልሽ? አይደለም። ባሌ ግን ሻቢያ ነው፣ ኤርትራዊ ነው። ኦኬ ለምንድን ነው ኢትዮጵያ ታዲያ በምን ምክንያት ለምን አልተባረራችሁ? ለምን አልሄዳችሁ? ለምንስ ተጋሩ ኮሽ የትግራይ ህዝብ እንደዛ ሲሆን ለምን ዝም አልሽ? ሰው አይሰማውም ምንም ነገር። ህዝብ አይደለም እንግዲህ አባትሽን የገደለው ፖለቲካ ነው። የኛንም አባት እኮ ገሏል እኮ ወያኔ። ግን እኛ ተናግረናል እንዴ? አልተናገርንም። ህዝቡ ሲያለቅስ እኮ አብረን ያለቅስ። ህዝቡ ሲገደል ሆስፒታል የገባሁት እኔ በበኩሌ ያውላ ህዝብ ላይ መከራ ሲደርስ ምንድን ያልሽው? እናቴን አሰሩ፣ አባቴን ገደለ ወያኔ። ለወያኔ ያላዝም። ህዝቡ ምን ነበር ያልሽው? አንድ ነው። ወያኔም ህዝቡም አንድ ነው። አንድ የደረሰ እንዲያውም ምንድን ያልሽው? አንድ የደረሰልን ተጋሩ የለም። በሰዓቱ ሲደርስልን የነበረው አካባቢያችን ላይ የነበረው የወሎ አማራና ምናምን ጥርቅሴ ነው። የዚህን ያህል አንቺ ቂምሽን የተወጣሽ በህዝብ ጭፍጨፋ ላይ እናትሽ የወጣችው ከትግራይ ህዝብ፣ አባትሽ የወጣው ከሻቢያ። ግን አንድ የአንቺ አባት መሞት ግን ሙሉ 5 ሚሊዮን ህዝብ ነው ተጠያቂ ያደረግሽው አንቺ ደደብና ባልሽ ማለት ነው። ግን ያ አይደለም። አባትሽና ባልሽ ከአባቱ ጋር ሆኖ ኢትዮጵያን ለመዝረፍ ፌክ የሆነ የእጣን ነው የምናምን ምንጥርቅስዬ የት ነው ትግራይ ውስጥ ነው ምናምን እናወጣለን ብሎ ሲያጭበረብር ከሁለት ጋዜጠኞች ጋር ሆኖ የዛኔ ወሎ አካባቢ ነው ምናምን እጣን ይወጣል። እጣን እሱን ለዓለም እንሸጣለን ብላችሁ ስታጭበረብሩ ሌቦች ተይዛችሁ ነው ሶስታችሁም እስር ቤት ያስገባችሁ። ወያኔ ስትዘርፉ የነበሩት የዛኔ የራሱ የወያኔ ልጆች። አንቺ ራስሽ ወያኔ ሴቲንግ የዲአፍሪክ ሸርሙጣ የዲአፍሪክ ሸርሙጣ ነበርሽ። ሴቲንግ አዳሪ ማንም ያወቀሽ። እኔና አንቺ የምንነጋገረው በቤተሰብ አንቺ አያምርብሽም። በቤተሰብ አንቺ አባይ ከኋላ ሆኝ እኔ እኮ በሰው ነገር መግባት እኔ እኮ አላቃቸው የምትያት ነገር አለ። አላቃቸውም እኮ ስታወር እኮ ነው ሰምቼ። እንዳንቺ ደግሞ የሶሻል ሚዲያን ህዝብ የሚያውቃለ እንዴ? እስከነባልሽ ይህንን ያከልሽው ተዘፍዝፈሽ እኮ ልጅሽን መንግስት የከቀቡት እኮ አንዱ እኮ አንቺ ነሽ፣ እኛ አይደለም። ልጅሽን የተቀማሽ እኮ አንቺ ነሽ። አንቺና ባልሽ በምን ደግሞ ቢባል ስዊድን ላይ በሀሽሽ ስታጨሱ ዛሬ በሽተኛ ነው ተምሰቃቁሉ። እዛ እስቲ ቤትሽን አሳይ፣ የት እንደምትኖር እኮ ታውቂያለሽ። 10 አካውንት አላት ዩቱብ፣ 10 አካውንት አላት የሚኪ ዩቱብ። ቁጭ ብሎ በሱ ነው የሚተዳደሩት። ይህንን ሪኮርድ ያደርጋል፣ ይለጥፋል። ሌላ መተዳደር ያላቸው ክሪሚናል ነው ባሏ ራሷ እዛ ሀገር ውስጥ ማለት ነው። ክራይም ነው ክራይም። ምክንያቱም ፖሊስ ሊገል ነው ሊገል ነው መሰለኝ እንትን ውስጡ ነበረ። ክራይም ነው ክራይም። ወረቀት የለም፣ ወረቀቱን ተቀምጧል። እንዳንቺ ያለው ውስጥሽን አበስብሰሽ አግምተሽ እዚህ ጋር ሰው አትምሰይ። ተጋሩ እንኳን እኮ ያቀሻል። የራስሽ ህዝብ እኮ ራሱ ያቀሻል። ስለ አንቺ ሳወራ እዚህ ጋር አብረው የሚሳደቡ አብረው አንቺን የሚያውቁሽ ሰዎች ናቸው ያሉት። እዚህ ጋር ታጥብሽ አትሻፍጂ። ደግሞ በ80 ዓመትሽ
ዝፍት ሆድሽን ቀንሽ። እዚህ የወያኔ ሴቲንግ አዳሪዎች ሚውት አድርጓቸው፣ ሚውት አድርጉ። ሚውት አድርጊ ጎበዝ፣ ይጅበት። አንድ ኦሮሞ ሌሎቹ እንዳሉ ተጋሮች ናቸው ሞዴሬተሮች። ሄዱበት። አንቺ ውሻ ይሻለች አንቺን ብሎ ደግሞ ከአንቺ የበለጠ ጆኖሳይድን ያወጃለ እኔ ደግሞ በፓትሎክ አንቺ ዝም በቃ ማንም የማያውቅሽ ማንም ስሚ፣ የጊዜ ጉዳይ ነው እኮ አልኩሽኝ። የጊዜ እስቲ አንቺ እንዲህ ብለሽ እስቲ ኢትዮጵያ ግቢ፣ እንዲህ ብለሽ ግቢ። እስቲ ባልሽን ይዘሽ ግቢ፣ እስቲ ባልሽን ይዘሽ ግቢ። እስቲ አንቺ ግቢ። ከአንቺ እኮ ሎዛ እኮ እንዲህ ብላ እኮ ነው ቀጥ ብላ የገባችሁ። እስቲ አንቺና ሎዛ ለምን አብራችሁ አትቆሙ? ስለምታውቅሽ አየሽ እንዴት እንደተቀበሏት ሎዛ ጌታቸው ረዳን ስለምንትን ስለምትል ና ተስላ ና ሂድባቸው። ሞዴሬተር ምድረ ሄተር ሂድባቸው። አንቺ ኮተት ዝፍዝፍ፣ አንቺ ዝፍዝፍ። ከአንቺ የበለጠ ደግሞ የትግራይን ህዝብ ከአብይ ጋር አይደል የቆምሽው አንቺ። እኛ እኮ ስናለቅስ አንቺ እኮ አንድ ዘለላ እንባ፣ እኛ በግሩፕ ሆነን ከሷ እኛ ደግሞ እንደው የሆነ ኢንፎርሜሽን ምናምን ነገር ትነግረናለች እያለ በግሩፕ ሆነን አንድ ዘለላ እንባ። ሰብለ ካናዳ ደንግጣ ተሸውደናል ጅጃለች። ተሸውደናል። በኤርትራ እኮ ነው የምትስትሚ የነበረው። አባትሽ ኤርትራዊ እናትሽ ትግራዋይ ቆመሽ። አሁን ጆኖሳይድ የታወጀው በአንቺና አንቺን በመሰሉት ነው። ያ በአንቺና ኢቭን በኤርትራኖች ምንድን ነው በሻቢያ እንኳን ወታደር በአንቺና አንቺ። ምክንያቱም የሻቢያ አንደኛ ልንገራችሁ፣ ይህ ፖለቲካ ማለት ነው ልንገራችሁ። ኤርትራ ነፃነቷን ካወጀች በኋላ ከኢትዮጵያ ጋር ምንም የሚያገናኛት ነገር አልነበረም። ዝም ብላችሁ አዳምጡ። ምንም መገናኘትም አይፈልጉም። ኦኬ የሆነው ነገር ምንድን ነው? አንቺና ዲቃላዎች አሉ። የኤርትራና የጉራጌ፣ የኤርትራና የትግሬ፣ የኤርትራና የምናምን ኤርትራ ትግራይ ላይ ባንዲራ ይዘው የትግራይን ህዝብ ያስጨፈጨፉ አንቺንና አንቺን መሰሎች ማለት ነው። ኤርትራኖች ኤርትራ የተበሉት ከኢትዮጵያ ጋር የዚህን ያህል ቂም ውስጥ የገቡት እነዚህ ኢትዮጵያ ላይ ሆነው ከኢትዮጵያ ጥቅም የቀመሱት ናቸው እንጂ ከ30 ዓመት ወይ ከ35 ዓመት በኋላ የተወለደው ኤርትራዊ ከኢትዮጵያ ታሪኳን እንጂ አንተ ደግሞ ቆይ ከኢትዮጵያ ታሪኳን እንጂ ጥቅሟን አያውቅም። በምንም ምክንያት ኢትዮጵያ ልትናፍቀው ኢትዮጵያን እንኳንስ የመጉዳት አይደለም ሊናፍቃት አይችልም። ሰው መጀመሪያ አንድን ሀገር ሲያቅ ነው ጥቅም እንዳለው ሲረዳ ነው የሚናፍቀው። ዛሬ ለኤርትራ ልጆች መገደል አንደኛው እናንተና እናንተ ናችሁ። ለትግራይ ልጅ መሞት እናንተና እናንተ ናችሁ። ቢኮዝ መጀመሪያ ኤርትራያኖች ኢትዮጵያን ሲያውቁ ነው ከኢትዮጵያ ጋር ጦርነት የሚጀምሩት። ስለ ኢትዮጵያ ታሪክ ፍቅር ሲኖራቸው ነው። የትላንትና የ30 ዓመት እኮ እድሜ ነው ያላት ኤርትራ። በምን ምክንያት ኢትዮጵያ ልትጎዳ ትችላለች? አትችልም። ለምን? አንቺ ተጠቃሚ ስለነበርሽ። የኤርትራንና የኢትዮጵያ ጥቅም ሼር ማድረግ ስለምትፈልጉ እናንተ ናችሁ የነዚህን የሁለት ሀገር ሰላም የምትነሱት። አንደኛው ወያኔ ነው፣ ሁለተኛው አንቺ ነሽ። ኦሮሞም ችግር የለበትም፣ አማራም ችግር የለበትም። አማራም ኦሮሞም ሌላው ኢትዮጵያም ህዝብ እንዲሁም ተጋሩ 30 ዓመት ካለ ባህር ኖሯል በሰላም መፈታት የሚችል ግን እናንተስ ወያኔ ግዴታ 4 ኪሎ መግባት ይፈልጋል። 4 ኪሎ ላይ ሆኖ የኢትዮጵያን ህዝብ መጨቆን ይፈልጋል። አልፎ ተርፎ እልህ ስላለበት የኤርትራን ህዝብ መጨቆን ይፈልጋል። ወያኔ ነው። ማርክ ማይ ወርድ ወያኔ ሲባል ደግሞ ጀግናም አለ እንደ ጌታቸው ረዳው፣ ሌሎችም አሉ። ወያኔ ውስጥ ለ3 ነው የተከፋፈላችሁት። ሌቦቹ ማለት ነው። ሌቦቹ ህዝባችሁን ጆኖሳይድ ጨፍጭፋችሁ ጆኖሳይድ አድርጋችሁ ህዝባችሁን ወደ 4 ኪሎ ስልጣን የምትፈልጉና በሁለት ነገር መግዛት
ከቻላችሁ ኤርትራንም ኢትዮጵያንም መግዛት እና ሀብት ማከማቸት። ለእኛ ስትሉ አይደለም የምትጣሉት፣ ለኢትዮጵያም ህዝብ ስትሉ አይደለም፣ ለኤርትራም ህዝብ ስትሉ እንደለመዳችሁ ኢትዮጵያን እንደጋጣችኋት የኤርትራንም ሀብት ግጣችሁ ኪሳችሁን ለማደለም የራሳችሁን ቤት አሜሪካን የራሳችሁን ልጆች አሜሪካን ለማስተማር ነው እንጂ ለኦሮሞም አይደለም፣ ለአማራም አይደለም፣ ለኤርትራም ህዝብ አይደለም። ጅቡቲ ላይ እንደምንከፍለው ሶማሊያ ላይ እንደምንከፍለው ኤርትራ ላይ ብንከፍል ማንም ችግር ያለበት መንግስት የለም። ኖ እናንተ የምትፈልጉት ግን ወደ ኪሳችሁ የሚገባውን ገንዘብና ገንዘብ ብቻ በግል። ለዚህ ነው ኤርትራንም ሰላም የምትነሱት፣ የትግራይንም ህዝብ ሰላም የምትነሱት፣ እኛንም ሰላም የምትነሱ። አንደኛው ያንቺ ባል ነው ይህም ብጡብጡን ጦርነቱን እና አባቱ ቤተሰቦቹ አንቺ ዋናው። ለዚህ ነው አባትሽም ገደል የገባው። ኦኬ መለስን የማትወዱትም ለዛ ነው። መለስና ሌሎቹ ወያኔ ውስጥ ያሉት ባለስልጣኖች ይዋደዳሉ አይዋደዱ? ለምን? ጨክኑ ኤርትራን መምታት አይፈልግም ያ። ስለዚህ ቋጭሮ የያዘው እናንተ ደግሞ እንቀጥቅጥ ነው፣ እንጠቀም ነው፣ እንዝረፍ ነው። ግን የኢትዮጵያን ህዝብ አይደለም ያመከራችሁት። የኢትዮጵያን ኢኮኖሚ አይታችሁ አይደለም የባህር ጥያቄ ብታቀሩት። ለህዝብ ይጠቅማል ብላችሁ አይደለም። መጀመሪያ ተግባቡ። እናንተ ህዝባችሁንም ለመጨፍጨፍ ተግባብታችሁ የኢትዮጵያንም ህዝብ ለመጋጥ ተግባቡ፣ የኤርትራንም ህዝብ ለመጋጥ ተግባቡ እንጂ እኛ ኤርትራ ትላንትና በእኛ እድሜ ያለው ትላንትና የተወለደው የኢትዮጵያ ታሪክ አያውቅም። ምንም የሚናፍቀው ነገር የለም። ምንም አንድና አንድ የሚናፍቀው ምን እንደሆነ ታውቃላችሁ? በሰላም ሀገሩ ላይ ያ ሻዕቢያ የሚባል መንግስት ሰላም አምጥቶ እንደ ልቡ የሚዘዋወርበት የሚተነፈስበት መንገድ ነው የሚፈልገው። ይሄ ነው የሚናፍቀው ሁሉ። አንቺን መሰሎቹ ግን ከኤርትራ ጋር ጦርነት አለ፣ ከኤርትራ ጋር ሰላም የለም፣ ኢትዮጵያን መጋጥ ትፈልጋላችሁ። በትግራይ ህዝብ ትግረኛ ስለምታወሩ ዘር ማንዘራችሁ ስለማይታወቅ እንጂ የዘር ግንዳችሁ ቢቆጠር እኮ ኤርትራ ላይ የተቀመጠው የሻዕቢያ ሚኒስቴር እና ህዋት ውስጥ የተቀመጠ የሻዕቢያ ሚኒስቴር እህትና የአንድ እናትና እንደ አባት ልጆች ናቸው። እሱ ብቻ አይደለም የጋብቻ የአቦይ ስብሃት እህትና ሻዕቢያ ውስጥ ያለውን ያው ስማቸውን ስለረሳው እንጂ ጎርጎር ያወጣልሻለሁ። የአንድ ቤተሰብ ሰዎች ናቸው። ለኢትዮጵያ ህዝብ የምታመጡት ነገር አለ? ለኤርትራ ህዝብ የምታመጡት ነገር አለ? የለም። ለዚህ ነው ህዝብሽን የምታስጨርሹ በዚህ በደደብ ጭንቅላት። እናንተ ከተማ መራራ ጉዲና እኮ ያለው ሰምተሻል። እናንተ 4 ኪሎ አዲስ አበባ ገባችሁ እንጂ ጫካው ግን ከጭንቅላታችሁ አልወጣም። ለዚህ ነው ዛሬ ህዝባችሁን ጭፍጭፍ አድርጋችሁ እዛ ጦርነቱ ሲመራ የነበረው ጌታቸው ረዳ ለዓለም አጋለጸሽ። ጦርነቱ ላይ ደዋር ላይ የነበረው አክተሩ ማን ነበረ? አንደኛው ሻዕቢያ ነበር። ምናልባት ይሄንንም እኮ ኢሳያስ አፈወርቂ እኮ ላያውቁት ይችላሉ። የጦር መሪዎቹ ላይ ነው ችግር ያለው እንደ ማንኛውም ሰው ራሳቸውን ለማትረፍ። ስለዚህ የጦር መሪዎቹ ላይ ችግር ሊኖር ይችላል። ህዝቡን ማን ነው የጦር መሪው? ማን ነው? የወያኔ ከወያኔ ሚኒስቴሮች ጋር እህትና ወንድም ናቸው። ግን የምንጨፈጨፈው ማንን እንትን የምንለው ማንን? እንደ ኢትዮጵያም እንደ ኤርትራ መከላከያውን የሚወቀሰው የኤርትራ መከላከያ ነው የሚወቀሰው፣ ወይንም የኤርትራ እንትን ፖለቲከኞች ናቸው የሚወቀሱት። እናንተ ዝምድናችሁን ነው ያጠናቀቃችሁት፣ የተጨራረሳችሁት። ለምን ጆኖሳይዱ አንድ ቦታ ብቻ አይደለም የተደረገው፣ አይደለም የተለያዩ ቦታ ነው የተደረገው። እከክ አሁንም ትለፈልፍ ያለሽ ጥላቻሽን ትዘር ያለሽ። አይጤ ላይ እኮ የተጫወትሽ እኮ አንቺ ነሽ፣ እኛ አይደለንም። አይጤን ፖለቲካ ውስጥ እንድትገቡ ያደረጓት አንቺና ባልሽ ናቸው። ጀዋርን እንድትሳደም መልሳችሁ ደግሞ የጀዋር ደጋፊ ነን ብለሽ የወጣሽው አናቷ ላይ ስትሽከረከሩ የነበር ማለት 5-6 ጊዜ ዩቱቧን ያዘጋችሁት እኮ አንቺና ባልሽ ናቸው። እኔ ነኝ እንዴ መናጀሯ ነኝ ያልሽው? አንቺ ልሽ መናጀሪ እናንተ ነበራችሁ። ዩቱቧ እንዲዘጋ ኢሜይል እየጻፍ ይሄንን ጻፊ፣ ይሄንን አድርጊ፣ ይሄንን ላኪ። እኔ ግን አልጽፍም።
ምክንያቱም የራሴ ዩቲዩብ ላይ ችግር እንደሚመጣ ስለማውቀው አንደኛ የሰውን ዩቲዩብ ተባብራችሁ በማዘጋት አንድ ነምበሯን አንቺና ባልሽ ምክንያቱም ተመልካች ስለሌለሽ ለምን ዩቲዩብ ተውሽ? ተመልካች አትጥሚም፣ ስታወሪ አትጥሚ፣ ስትናገሪ አትጥሚ፣ ስትቆሚ አታምሪ። አጎዛ ይህንን ነው የምታኪው። እኛ 50,000 ሰው ተከታይ ሲኖረ አንቺ 40 ሰው አያይሽም ነበር። 40 ሰው እንጂ እኮ ነገሩን እኮ ጀምረሽ ነበር፣ ግን አልሆነልሽም። አንቺ እከክ ከአንቺ የበለጠ ህዝብሽን ያስጨፈጨፈ ከአንቺ የበለጠ ህዝብሽን ያስገደለ እኔስ ምናልባት የራሴን ህዝብ አትረፍ ያለው አንቺስ አንቺ እኮ የራስሽን ህዝብ ሲጨፈጨፍ እኮ አባቴን የገደለ ነው ወያኔ። የትግራይ ህዝብ 27 ዓመት ዝም ያለ ነው ይበለው እኮ ያልሽ እኮ ነሽ። ያ ግማሽ ትግሬ የሆነችው አልኮ ሰርለ እኮ አልቀሳ እኮ ሊወጣችሁ እንደዛ ስትይ። እስቲ አንቺ ወንድ ኮንሽ ሰብለት ተናገሪ። ወንድ ኮንሽ ሰብለት ስልሽ ካናዳዋን ያልኩሽ ያቺ የሰው ልጅ ጀግናዋን አንበሳዋን እንዲህ ገብታ ውስጥሽ እንዲህ አድርጋ ያወጣችሁ ጉድሽን ያወጣችሁ ማለት ነው። አሁን አንቺ ስለሷ ስም ሲነሳ ያምሻል ኛኛኛኛኛኛ የምትዩ እስከነባልሽ ጠንቅቃ ታሪክሽን በሙሉ ስላወጣችሁ ለምን ነው ዩቲዩብ ያቆማችሁት? ለምን ነው እንደ ፍንጥ ማለት ያቆማችሁት? ብዙ ታሪክ ስላላችሁ። ይሄ ይመጣል ብለሽ አላሰብሽም። ወያኔም ይወድቃል። ወያኔን እንዲወድቅ ያደረጋችሁት አንቺና አንቺ ናችሁ። እንዲያውም እኛ ተቃውሞ ብቻ አይደለም። ለወያኔ ያገዛችሁ መስላችሁ ለወያኔ የቆማችሁ መስላችሁ ወያኔ እንዲጠላ የትግራይ ህዝብ እንዲጠላ ከሰራችሁት እናንተ ናችሁ። ምክንያቱም አክሰሱ የነበራችሁ የሚዲያ አክሰስ የነበራችሁ አንቺና አንቺን መሰሎችሽ ናችሁ። ፓትሎክ ላይ ለምን አባትሽንና አባልሽ ሊዘርፍ ሲል አይዘርፍም ስላለ ወያኔ አባትሽ ደግሞ ባንዳ ስለነበረ ግንባሩን ስላለው ማለት ነው። that's why አየሽ ሰው ግን አሁን አንቺን የደገፍሽ ይመስለዋል። አይተሽን ታውቂያለሽ? እኔ ለብልጽግና ደግፌ ሌላውን ስናገር ወይ ለብልጽግና ተቃውሞ ሌላውን ስናገር ድጋፉን ተቃውሞ ብልጽግና ስለሚጎዳ ብልጽግናን የተቃወሙትን ብናገረው ይጎዳል እንጂ አይጠቀምም። ብልጽግና የደገፉትን ብደግፍ ይቆጣል እንጂ አይናገር። that's why ዝም ብለሽ ስራሽን በአፍ አይደለም ሰርተሽ ነው የምታሳየው። አንቺ ግን ወያኔን የደገፍሽ መስሎሽ ሌላውን ብሔር ስታንቋሽሽ በተለይ ኦሮሞ ስታንቋሽሽ የነበርሽ የፓትሎክ ጀግናና ጀግና አንቺ ነሽ። እሱ ብቻ አይደለም ብዙ የሰጠሽን ኢንፎርሜሽን አለ በጣም ብዙ። በዛ ሰዓት ፓትሎክ ላይ እነማን ፊታቸውን ለውጠው እነማን እንደሚናገሩ ኢቭን እዚህ ሀገር ያለችው እንደዛ እንደምታወራ ስታወሪ እኛናት ሾክ ነው ያደረገ። አጠገባችን ያሉ ሰዎች ፖለቲከኛ ናቸው እንደዚህ ያደርጋሉ ማንላቸውን ሰዎች እስከነ ስም ዝርዝር እስከነ ድምጻቸው አሁን ሰብስበሽ የምታወሪያ ስማቸውን የምትጠሪያቸው ሰዎች ፓትሎክ ላይ ምን ሲሰሩ እንደነበረ የማን ደጋፊ እንደነበሩ ፖለቲከኛ ይሆናሉ ብለን እንዲህ እስከነ ጉዳቸው እስከነ ድምጻቸው ያስረከብሽው አንቺ ነሽ ስታወሪ ነበረው እኛ አይደለን። ኮፒ ሊንክ አድርገሽ አትፍዘዝ አንተ ደንቆሮ አትፍዘዝ። ፓልቶክ ላይ እኔ አላውቅም። እኔ በነገራችን ማወቅም አልፈልግም አላውቀውም። እኔ ተማሪ ነኝ ልጅ ነኝ። በዛ ሰዓት ህይወቴን ነበር ማሳድደው። ሰራተኛ ነኝ ወንድ ተማሪ ነኝ። እናቴ ነሽ ልልሽ ፈልጌ ነው። you are my mom like no you are not my mom like my mom old you are like my mom old አንቺ ደንቆሮ የገደልሽውን ያስጨፈጨፍሽውን ህዝብ እኮ ነው ዛሬ ብር አዋጡለት እያልሽ ይሄ አምኖ ብር ይሰጥሻል። ግማሹን ብር ለባልሽ ነው ሀሽሽና እንትን የምትገዥለት ሀሽሽና ሲጋራ። እስቲ ተነስ ዱብ በልበይ ሸዋን ግዞን ተነሳና ዱብ በልበይ። አንዴ በዚህ ሲቀደድ አንዴ በዚህ ሲቀደድ አንዴ በዚህ ሲቀደድ አንዴ በዚህ ሲቀደድ ኦፍ ኮርስ የሄለንንም ልጅ ያለችው እሷ ናት እስከነ ፎቶ ያቀበለችን ለሁላችንም።
ትክክል ልጇ ኦፕራሲዮን እንደሚደረግ እኮ የነገርሽን ጉግል አድርጋችሁ ፈልጉ እኮ ያልሽን እኮ አንቺ ነሽ። ዛሬ እሷ ጓደኛ ብትሆኚ ጉዷን ያወጣሽው አንቺ ነሽ። እኛ አይደለን። እኛ አናቃት። የዚህን ያህል ነበር የምትጠምጃት። እኔ እንኳን አላቃት። እኔ እኮ ከአንቺ ጋራ ስላወራኑ እሷ የጠመደችኝ። ሌላ እኮ ምንም እኮ እንትን የላትም። ምክንያቱም እሷም አጋሜ እያለች ስለምትሳደብ ትግሬን ስለምትጠላ የነበረው ማን ነው ሰርጀሪ ሊያደርግ ነው እንትን ስዊድንኛ ምንድነው ኖረኛ ነው ስዊድንኛ ስለማይችል ብለሽ እስከነ ፎቶ እስከነ ስሙ እስከነ ባሏ ታሪኳን ዝግ ካርገሽ እውነት ይሁን ውሸት እንግዲህ እግዚአብሔር ያውቀው። በነገራችን ላይ ስሙን እኔ አግኝቼዋለሁ ጉግል ላይ ራሱ ማለት ነው። አንቺ አይደለሽ አሁን ዛሬ አብረሻት እዛ ጋር የምትቆሚ ሁሉን አውቃለሁ ስትቦጠቦጭ የምትዩ ቴሌፎን ላይ ስራ የለሽማ እያልሽ የምትዩ አንቺ እኮ ነሽ፣ እኛ አይደለም። አንቺ ዝፍዝፍ ማለት ነው። ይህን የምታኪ በርሜሊዮች ሴትዮ ሰውን ከማባላት ከማጠር ሁሉንም ማባላት ማያያዝ ቆጭ ብለሽ። ምክንያቱም ባልና ሚስት ስራ የላችሁም ሌላ ነገር። ኢትዮጵያ እናንተ የምትፈልጉት ምንድነው? ይሄ ህዝብ ሰላም ሳይሆን ያ ማስለቀስ። ምክንያቱም አንቺ አባትሽ ሞቷል፣ ያ ደግሞ አባቱ ተባሯል። ያኛው አባቱ ፕሮፌሰር ነው፣ ባሏ ትላለች አይዶ ነው። እኔ ፕሮፌሰሩን አላቅም ማለት አባቴ ፕሮፌሰር ነው፣ ሻቢያን ያባረረው ሻቢያ ስለሆነ ነው የምትለው። ገባችሁ? ወያኔን ያባረረው ትላለች አባትየው፣ የባሏን አባት ማለት ነው። የእሷን አባት ደግሞ በሌላ ታሪክ ደግሞ ሲወጣ ሁለቱም አባቶች ሊዘርፉ ልጃቸውን ሲልኩ እዛ ወያኔ ይህንንም ሁለቱን የስዊድን ጋዜጠኞችንም አደረገና ጀግና ይኸውልሽ እንዲህ ነው። ከዛ በዛ ሰዓት በዛ ችግር ላይ እናትሽ ተንከራተቱ። አንድም ተጋሩ የደረሰላቸው የለም። የደረሰላቸው የአማራ ህዝብ ነውና አማራ ነሽ አንቺ። ስለዚህ የትግራይ ንጹሃን ህዝብ ላይ ለሚደረገው ጦርነት የእጃቸውን ነው ያገኙት እኮ ነው ያልሽ። እንደዛ እኮ ብለሽ አውጥተሽም ልጅቷን ደምን ባያስለቀሻት። ምክንያቱም እናቷ ተጋሩ ስለሆነች ጀግና እናት ስለነበረች እናቷ ነው የተጋሩና የኦሮሞ ልጅ ስለሆነች። አንቺ እከክ ለምን ተጣላሽ ከሷ ጋር? ጋይስ ታፕ ኮፒ ሊንክ አርጉ። ቶፕ 2 አስገቡኝ። ቶፕ 2 ፕሊዝ። አንዱ ጆኖሳይድ የፈጸመው አንቺና አንቺ ነሽ ተጋሩ ላይ። 2 ዓመት በሙሉ ጦርነቱ አመት ከምናምን ነው ምንድነው ጦርነቱ ስንት ጊዜ ነው የፈጀው? ፈጅቶ ያ ሁላ በጦርነቱ ሰዓት ላይ ምንም ያልሽው ነገር የለም። ልክ ጦርነቱ በረድ እያለ ሲመጣ ፎጣሽን ይዘሽ ወጥተሽ አብረሽ መጨፈር ጀመርሽ። ለምን ማናት? እኛ የምንሄድባት እቺ ወፍራማ ሴትዮ የፓትሎክ ሸርሙጣ ሴትኛ ዳሪ ማለት እሷ ናት። አንካሳ ባልሽ ሱሪውን እንኳን አስሮ ቁጭ ማይል መድኃኒዓለምን እያወራን በቪዲዮ እኮ ነው በቪዲዮ እያወራን ሲነሳ ሱሪ ወለቀ፣ ሲጋራ ሊያጨስ። እግዚአብሔር ይመስገን ራስሽ ነሽ ደግሞ የምትስቂው። በባልሽ የምትስቂ ሱሪውን መሰብሰብ ያልቻለ ዘልዛላ አስቀያሚ ሲያወራ እዚህ ጋር እንደዚህ ለሀጩ የሚያንጠበጥብ ሽማግሌ አሮጌት ከማን ጋር እንደምትኖር እኮ ነው ያየንሽ። አይስወ ባልሽም ማለት ነው። አሁን ነይ ገጥመሻል። ግጠሚ አንቺ ዝፍዝፍ አሮጌት ማሚ። ከዛ ላይ ቆላሽ ደግሞ ሆድሽን ከፍተሽ እንዲህ ያልሽጣል እንዲህ ጨፍርሽ ሆድሽን ከፍተሽ ሲያረጉ አይተሽ ነው ወጣቶቹ ሲጨፍሩ አይተሽ አልፎብሻል የኔ ቆንጆ። ይህን ዝፍዝፉን ባልሽን 20 ዓመት ሆነን ከሸዋን ግዛው ጋር 20 ዓመት ሆነናል ከሸዋን ግዛው ጋር 20 ዓመት ሆነን 30 ዓመት ሆነን
አልጋ ላይ ሰርታችሁ ተኝታችሁ ታውቃላችሁ? ዝም ብላችሁ አመት የምታስቆጥሩት ያ በዛ ሆዱ በዛ ቦርጩ በዛ ሲጋራ አፉ አሽናጭሽ ሌባ። ጨርሻለሁ። ድገሚኝ እመጣብሻለሁ። ወንድ አገረድ እኔ ምን አገባኝ? እኔ አንደኛ ነገር ይውላችሁ ይቺ የሞተች አሮጌት እኔ አላሳወቃትም። እኔ ማሳወቅም አልፈልግም። ይቺኛዋ ሪከርድ ነው የምታደርገው። ሪከርዱን ራሷ ትለጥፋለች፣ ትሸቀልበታለች። ይሄን እኔ ፖይንቱን ነው የምናገር። ጠላት ለእናንተ ጠላት የሆኑትን ሰዎች አውጥቼ ይሰጣቸዋለሁ። አለቀ። ጠላት ናት። በርሜሌ ቀልብጭ ያለ ላስላስ። ታዲያ እኔ ጂጂ ግን ጊዜ ልፈጅ ፈለግሽን? ያንችት ሄዱዬ ቀልብጭ ያለች ላስላስ፣ ቀልብጭ ያለች ላስላስ ናት። አለቀ።